ሰላም ጤና ይስጥልኝ ወደ ፕሮግራም ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ ክርስቲያናዊ የቤተሰቡ ቅር በሚል ርዕስ ወደ 3 ክፍል ወደ እናንተ የመጣ ትምህርት አለ። እንግዲህ ክርስትና ህይወታችንን እንዴት ነው በቤተሰብ ህይወታችን ውስጥ የምንኖረው? እንዴት ነው በእግዚአብሔር ቃል እውነት የምንመራው? እግዚአብሔርን እንዴት ነው ከፍ የምናደርገው? የእግዚአብሔርን በምድር ላይ እግዚአብሔር ያለውን ሐሳብ በቤታችን በትዳራችን ውስጥ በልጆቻችን ላይ እግዚአብሔር ያለውን ሐሳብ እንዳንዘነጋ እንዴት ነው መጠንቀቅ ያለብን? ለምን ብዙ ጊዜ መዘናጋት እየታየ ስለሆነ ማለት ነው። ስለዚህ የልጆቻችን ጉዳይ እግዚአብሔር ግድ እንደሚለው እግዚአብሔር ትልቅ ኮንሰርኑ እንደሆነ ይሄንንም ጭምር ለማሳሰብ ይሄ ትምህርት መሄድ ከጀመረ በኋላ እንግዲህ ብዙዎቻችሁ እየደወላችሁልኝ ነው፣ በተለያየ መንገድም እያገኛችሁኝ ነው። የረሳነው ነገር የጣልነው ነገር እግዚአብሔር እያሳሰበን ነው ብላችሁኛል ብዙዎቻችሁ። እንግዲህ ብዙዎቻችሁም ንስሐም ገብቻለሁ ያላችሁኝ አላችሁ። ቃሉ በጣም ይሞግተን ነበር፣ ሁላችንንም የሚሞግተን ሐሳብ ነው ይሄ ሐሳብ። አሁን የጀመርኩላችሁ ሐሳብ እንግዲህ ዛሬ በክፍል 4ም እንደገና ተመልሻለሁ። እንግዲህ በተለይ ባለፈው ሁለተኛውን እንግዲህ ነው ማየት የጀመርነው በነገር ሁሉ የክብሩንና የመንግስቱን ጉዳይ ማስቀደም። እንግዲህ አንደኛ እግዚአብሔርን በማንነቱ ልክ ማክበር ብለናል። አሁን ደግሞ ሁለተኛውን ባለፈው ያየነው በነገር ሁሉ የክብሩንና የመንግስቱን ጉዳይ ማስቀደም፣ የእግዚአብሔርን ጉዳይ ማስቀደም፣ በቤታችን ከምንም ነገር በላይ የእግዚአብሔርን ጉዳይ ትኩረት መስጠት። የሚገርማችሁ አሁን ምድር በውጥረት ስለተሞላች ከመጨረሻው ዘመንም ጋር በተያያዘ ከምድር ስልጣኔ ጋር በተያያዘ ምድር የውድድር ስፍራ ሆናለች፣ በሩጫ ተሞልታለች። ከትንሽ እስከ ትልቅ በሩጫ ተሞልቷል ሰው እና ኑሯችን ላይ ውጥረት በዝቷል፣ አገልግሎታችን ላይ ውጥረት በዝቷል። ብቻ ውጥረት በውጥረት ሆነናልና በዚህ መሃል ግን መንፈሳዊ ህይወታችን እንዳንዘነጋ፣ ያለን እየመሰለን በመንፈስ እየሞትን እንዳንሄድ፣ ቤተሰባችን ውስጥ የእግዚአብሔር ነገር ትኩረት እንዲሰጠው ለማሳሰብ ነው እንግዲህ እና በነገር ሁሉ የክብሩንና የመንግስቱን ጉዳይ ማስቀደም። ሁሉ ጊዜ ስለ ክብሩና ስለ መንግስቱ ጉዳይ ልጆቻችንን ማሳሰብ ይገባል። ይሄንን በሚመለከት እንግዲህ የመጀመሪያ በዚህ ስራ ያየነው ህጉን በየግል ማክበር፣ ህጉን በየግል ማክበር፣ በጋራ ሳይሆን በየግል። የሚገርማችሁ ነገር ብዙ ጊዜ በብዙ ቤተሰቦች ውስጥ የጋራ ጸሎት፣ የጋራ አምልኮ፣ የጋራ ጊዜ የሚባል ነገር አለ። ግን ስርዓት ብቻ እንዳይሆን፣ ዝም ብሎ ስርዓት ለማሟላት ብቻ እያደረግነው እንዳይሆን፣ ሁሉም ግን ልጆቻችን፣ ሁሉም የቤተሰብ አባል ህጉን የእግዚአብሔርን ህግ በየግል ያከብራሉ። በተለይ ወላጆች ይሄንን የመከታተል ኃላፊነት አለብን። ወላጆች የራሳችንንም ጭምር የልጆቻችንንም በየግል ያከብራሉ ወይ? ህጉን እግዚአብሔርን ከፍ ያደርጋሉ ወይ? በኑሮ ያሳዩታል ወይ? በጽድቅ ያሳዩታል ወይ? ይሄንን የመከታተልና የማረጋገጥ ትልቅ ኃላፊነት አለብን። እኔ ባለፈውም ሳምንት በጣም ሞጋች ሐሳብ እዚህ ሳቀርብ ነበርና ቢያንስ ለትምህርታቸው ያለንን ኮንሰርን ያክል እንኳን ሲሆን መብለጥ አለበት። ግን ቢያንስ ለትምህርታቸው ያለንን ያክል ኮንሰርን እንኳን ለመንፈሳዊ ነገራቸው መስጠት አለበት። ልክ ፈተና ሲወድቁ እንደሚቆጨን፣ ልክ 2 ከ10 ወይም 0 ከ10 1 ከ10 ሲያገኙ እንደምንናደድ፣ ጸጉራችን እንደምንነጭ፣ አንዳንዶቻችንም ደግሞ አላስፈላጊ ግጭት ውስጥ ከልጆቻችን ጋር እንደሚገባው ከጽድቅ ህይወት ሲጎሉ የጽድቅ ህይወትን በሚገባ መልኩ ጥሩ ውጤት አምጥተውበት መመላለስ ካቃታቸውም ሊያመን ይገባል። ስለዚህ በተቻለ መጠን ህጉን በየግል እንዲያከብሩ ልጆቻችንን ራሳችንም ምሳሌ በመሆን ይህን ጥንቃቄ ማድረግ አለብን። ሌላው በነገር ሁሉ የክብሩንና የመንግስቱን ጉዳይ እናስቀድም ስንል ሌላው በእምነት መኖር፣ ቤተሰብ ውስጥ በእምነት መኖርን መለማመድ መቻል አለብን። እዚህ ዕብራውያን 11:6 ላይ ያለ እምነት ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ይላል። ስለዚህ በእምነት መመላለስ ይገባል። አማኝ መሆናቸው ልጆቻችን መገለጥ፣ እኛም አማኝ መሆናችን መገለጥ አለብን። አማኝ መሆናችንን ጎረቤት ማወቅ አለበት፣ አገር ማወቅ አለበት። በጣም የሚገርማችሁ ነገር እኛ አንዳንዶቻችን አማኝ መሆናቸው እንኳን እንዳይታወቅ፣ አንዳንድ ሰዎች አቃለው አዲስ ሰፈር ውስጥ ሲገቡ ክርስቲያን መሆናቸው እንኳን እንዲታወቅ አይፈልጉም። ውጭም ሲሄዱ ክርስቲያን መሆናቸውን አንዳንዶቹ ይደብቃሉ። ግን የሚገርማችሁ
ከክርስትና ውጪ ያሉ ግን እኛ አዳኙን ይዘን ማለት ነው አዳኙን ይዘን የመዳን መንገድን ይዘን እኛ እንሸማቀቃለን ከክርስትና ውጪ ያሉ ግን የማያድናቸውን ይዘው እንኳን የማይሸማቀቁበት ሁኔታ አለ ስለዚህ በተቻለ መጠን ክርስቶስን ለመግለጥ መሸማቀቅ የለብንም ማለት ነው ሌላው በስራ የተገለጠ እምነት እንዲኖረን ማድረግ በስራ የተገለጠ እምነት ሊኖረን ይገባል እንደዚህ ይላል እዚህ አንደኛ ጴጥሮስ 1:14-17 እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ ይላል ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁሉ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁሉ ይላል ቅዱስ ማለት የተለየ ማለት ነው በጽድቅ ሕይወታችን ለየት ብለን በሰፈር ውስጥ በጽድቅ ሕይወታችን ለየት ብለን በቤተሰባችን በጽድቅ ሕይወታችን ለየት ብለን በመንሰራበት ቦታ በጽድቅ ሕይወታችን ለየት ብለን በማህበረሰቡ መካከል መመላለስ አለብን እንጂ ክርስቲያን መሆናችን የሚታወቀው እሁድለት ቸርች ባይብል ይዘን እጃችን ላይ ባይብል ይዘን ስንሄድ ብቻ መሆን የለበትም ክርስቲያን መሆናችን የሚታወቀው ቤታችን መዝሙር ሲከፈት ወይም መዝሙር ስንዘምር ብቻ መሆን የለበትም ክርስቲያን መሆናችን የሚታወቀው በኑሮ መሆን መቻል አለበት ስለዚህ ዳሩ ግን ይላል እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ይላል በፍርሃት ኑሩ እሱን ከፍ በማድረግ መኖር ያስፈልጋል ወገኖቼ በእያንዳንዱ የቤተሰብ ህይወት ውስጥ በእያንዳንዱ ቤተሰብ ውስጥ ከመብላት ከመጠጣት ከመልበስ ከመማር ባለፈ የመንግስቱ ጉዳይ መረሳት የለበትም የመንግስቱ ጉዳይ ዘላለማችን ነው ይሄን ባለፈውም ሳምንት ብያችኋለሁ ዛሬ ምን በላው ጊዜያዊ ነው ዛሬ ምን ኖረው ኑሮ ጊዜያዊ ነው ጥሩ እኮ ነው ያስፈልጋል ልጆቻችንን ማስተማር ያስፈልጋል ልጆቻችን በጣም ጥሩ አይምሮ እንዲኖራቸው ጥረት ማድረግ ያስፈልጋል ለምን የተማረ ለሀገር ይጠቅማል ብዙ ያስፈልጋል ግን የዘላለም መንግስታቸውንም ጉዳይ ማሳሰብ አለብን የመዳናቸውንም ጉዳይ ሁሌ እንዲያስቡት ማድረግ መቻል አለብን ምክንያቱም በመድር ላይ ያለን ቆይታ ከተዘጋ በኋላ ምንጋፈጠው ያንን ነው ስለዚህ የዘላለማችን ነገር መረሳት የለበትም ያዕቆብ ምዕራፍ 1 ከቁጥር 21 እስከ 22 እንደ ስለዚህ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል ስለዚህ ቃሉን እንዲያደርጉ ልጆቻችን ማለማመድ አለብን ልጆቻችን ሌሎች የክርስቶስ ተከታይ ያልሆኑ ቤተሰቦች ያላቸው ልጆች ሲሳደቡ ሰምተው እነሱ ልሳደብ ሲሉ እኛ መከልከል አለብን እንደገና ይሄን ምልክትም ካየን ከጽድቅ ሕይወት ይወጡብን እንደሆነ ማወቅ አለብን ቢዋሹ ጸያፍ ነገር ቢናገሩ ሌላ ዓለማዊ ልምምድ ውስጥ ቢገቡ እግዚአብሔር እኛን ነው ተጠያቂ የሚያደርገን ስለዚህ ወገኖቼ ይሄ በእምነት ከመኖር አኳያ በስራ የተገለጠ እምነት እንዲኖራቸው ልጆቻችን ማድረግ አለብን መልካምነትን ከልጅነታቸው ጀምሮ ማለማመድ አለብን ትህትናን ከልጅነታቸው ጀምሮ ማለማመድ አለብን እኛም ምሳሌ መሆን መቻል አለብን እኛ ሮል ሞዴል መሆን መቻል አለብን በነገራችን ላይ ልጆቻችን የሚሆኑት እኛ የሆነውን ነገር ነው ጥናቶች ምን ይላሉ ልጆች በተለይ ከ10 እና ከ12 ዓመት በታች ይያሉ ወላጆቻቸው የሚያንጸባርቁት ባህሪ በእነሱ ላይ በትንሹ ከ50% በላይ ካደጉ በኋላ ይንጸባረቃል አንዳንድ ጥናቶች ደግሞ ወደ 70-80% ይወስዱታል ስለዚህ እኛ በተለይ በትዳር ውስጥ ያለን ልጆች ማን ነው ባልና ሚስት ልጆቹ ከታች ሲያዩን ምሳሌ እንድንሆንላቸው ይሄ ትልቁ ስራችን መሆን አለበት የኛ ስራ ቀለም መሸመት ብቻ ሳይሆን ወገኖቼ በተለይ እናትና አባት ስራ ቀለም መሸመት ልብስ ማልበስ የትምህርት ቤት መክፈል ልጅን ትምህርት ቤት መውሰድ መመለስ ሳህኑን ምሳውን መቋጠር የመሳሰሉት ብቻ ሳይሆን ያ ሁሉ ያስፈልጋል ልክ ነው ትልቁ ስራ ምንድነው መሆን ያለበት ለልጆች በመልካም መንፈሳዊ ፍሬ በምሳሌነት በፊታቸው መመላለስ ትልቁ ስራ ነው ለልጆቻችን መጥፎ ምሳሌ የሆነን ልጆቻችንን ስነልቦናቸው ላይ ኔጌቲቭ ኢምፓክት የሚያሳድር ነገር ፊታቸው እየሰራን
ለምን ከዓለም አንደኛ ትምህርት ቤት አናስተምራቸውም? ልጆቻችን እዛ ከተማሩት ይልቅ እኛ ላይ ባዩት ተግባር ነው የሚቀረጹት ወገኖች። ስለዚህ በተቻለ መጠን ወላጆች ለልጆቻችሁ እንደ መጋቢ፣ እንደ ወንጌላዊ፣ እንደ እረኛ እንደሆናችሁ ያወቃችሁ የሥጋ እረኛ ብቻ ሳይሆን መንፈሳዊ እረኛም እንደሆናችሁ ያወቃችሁ በተቻለ መጠን ለልጆቻችሁ መልካም ምሳሌ መሆን መቻል አለባችሁ። ምናልባት የወንጌላውያን አማኝ ያልሆናችሁ የክርስቶስ ተከታይ ያልሆናችሁ ይህን ቴሌቪዥን ፕሮግራም የመከታተል እድል ከገጠማችሁ እርግጠኛ ሆኜ የምነግራችሁ ነገር ልጆቻችሁ ፊት የምትሰክሩ ከሆነ ካደጉ ይሰክራሉ። ልጆቻችሁ ፊት ጫት የምትቆሙ ከሆነ በእርግጠኝነት ካደጉ በኋላ ከ50 እስከ 75% ቃሚ የመሆን እድል አላቸው። ልጆቻችሁ ፊት የምትጠጡ ከሆነ የምትጠጡትን መጠጥ ብራንድ ሳይቀር ይዘው በእርግጠኝነት ካደጉ በኋላ ከ50 እስከ 75% ጠጪ የመሆን እድል አላቸው። ልጆቻችሁ ፊት የምትጨቃጨቁ ከሆነ ካደጉ በኋላ ልጆቻችሁ ጨቅጫቃ የመሆን እድል አላቸው። ይውላችሁ ልጆቻችን ፊት ስነ ስርዓት ስናጣ፣ ለምሳሌ አንድ ባል ልጆቹ ፊት ሚስቱን ቢያንቋሽሽ፣ ልጆቹ ፊት ቢሰድብ ሚስቱን፣ ልጆቹ ፊት ባይገባም ቢደበድብም አልፎ በእርግጠኝነት ወንድ ልጁ ካየው ወንድ ልጁ ካደገ በኋላ ከ50 እስከ 75% ተደባዳቢ ባል የመሆን እድል አለው። እንደዚሁም አንድ ሚስት ባሏን ባታከብረው፣ በሚገባ አፕሮች ባታደርገው፣ ብትሰድበው፣ እሱ ላይ ስነ ስርዓት ብታጣ፣ የእግዚአብሔር ቃል ላይ እንደሰፈረችው አይነት ሚስት መሆን ቢያቀታት በእርግጠኝነት ሴት ልጇ እንደዛ የመሆን እድሏ የሰፋ ነው ወገኖች። ስለዚህ ልጆቻችን ፊት ለምናደርገው ለእያንዳንዱ እንቅስቃሴ መጠንቀቅ አለብን። ለልጆቻችን ፍቅር እየመገብን ለልጆቻችን ስለ ፍቅር እያስተማር እናሳድግ ስንል በፍቅር የተገለጠ ህይወት ልጆቻችን ፊት የመኖር ግዴታ አለብን። አለበለዚያ አንደኛ ቆሮንቶስ 13ን ፍቅር ይታገሳል፣ ቸርነትን ያደርጋል፣ አይቀናም፣ አይመካም፣ አይታበይም የሚለውን በቃላቸው እንኳን ብናስጠናቸው እኛ እናትና አባት ነን ምንለው ወይም ባልና ሚስት የልጆቹ ወላጆች ይሄንን ቃል ሲኖሩ ካላዩ ልጆቹ ውስጥ የተዘራው አይበቅልም። ስለዚህ ወገኖቼ ልጆቻችን ፊት በምሳሌነት መመላለስ መቻል አለብን። ልጆቻችን የምንሆነውን ነው የሚሆኑት። ስለዚህ ለእያንዳንዱ ለምናደርገው ነገር ልጆቻችን ፊት መጠንቀቅ አለብን። ለምንናገረው ነገር ይሄ ከቤቱም አልፎ ምናልባት ልጆቹ ራሳቸውን ከመጉዳትም አልፈው ሌላው ማህበረሰብ የሚጎዱበትን ሌላው ማህበረሰብ የሚጎዱበት አይነት ተጽዕኖ ውስጥም ሊገቡ ይችላሉ። ለምሳሌ አንተ ሰዎችን ሁሉ እኩል ማታይ ዘረኛ ከሆንክ ልጅህም ሰዎችን ሁሉ እኩል ማይ ዘረኛ ነው የሚሆነው። አንተ ለሆኑ ማህበረሰቦች ጥላቻ የሚያድርብ ሰው ከሆንክ በእርግጠኝነት ልጅህም ለነዛ ማህበረሰቦች ጥላቻ የሚያድርበት ነው የሚሆነው። ለምን? በጥናት እንደተረጋገጠው እንዳልኳችሁ ከ50% በላይ ልጆች በልጅነታቸው በተለይ አንደር 10 ወይም አንደር 12 ወይም ከ10 እና ከ12 ዓመት በታች እያሉ የሚያዩትን ነገር ካደጉ በኋላ ያንጸባርቁታል። የሚገርማችሁ ነገር ዛሬ በመድራችን ላይ አስቸጋሪ የሚባሉ ወጣቶች፣ አስቸጋሪ የሚባሉ ሰዎች አብዛኛውን አሁን የተገለጠውን የአስቸጋሪነት ባህሪያቸውን የወሰዱት ቤተሰብ ጋር ሆነው ነው። ስለዚህ በተቻለ መጠን በስራ የተገለጠ እምነት መኖር አለብን። እኛ ሰዎችን የምናከብር ከሆነ ልጆቻችን ሰዎችን ያከብራሉ። እኛ እርስ በርስ የምንከባበር ከሆነ ልጆቻችን እርስ በርስ ይከባበራሉ። እኛ ጎረቤትን የምናከብር ከሆነ ልጆቻችን ለሌላው ሰው ጥሩ ዋጋ ይኖራቸዋል። እኛ ካደግንበት ከተወለድንበት ማህበረሰብ ወይም በዘመናዊ ቋንቋ ብሔር ጎሳ ከሚለው ወጣ ያለ ለሰው ልጆች ሁሉ ክብር ካለን ልጆቻችን ሁሉ ለሰው ልጆች ሁሉ ክብር ያላቸው ይሆናሉ። እኛ ለሰው ልጆች ሁሉ የምናስብ ከሆነ ልጆቻችን ለሰው ልጆች ሁሉ የሚያስቡ ይሆናሉ። እኛ የምናጭበረብር ከሆነ ልጆቻችን ያጭበረብራሉ። የሚገርማችሁ ማይታዘቡ እንዳይመስላችሁ ልጆቻችን እኛ በገበያችን ልክ ምንኖር ከሆነ ልጆቻችን ካደጉ በኋላ በጽድቅ ባገኙት በገበያቸው ልክ ይኖራሉ። እኛ ከገበያችን በላይ ምንኖር ከሆነ እኛ ምናምታታ ከሆነ እኛ የሰው መብት እየዘረፍን ምንኖር ከሆነ እኛ ገበያችንና ወጫችን ሳይመጣጠን በዘፈቀደ ምንዘርፍና ምናመጣ ከሆነ በእርግጠኝነት በቤታችን 4 ልጆች ቢኖሩ 4 ዘራፊ አፍርተን ምድሪቷ ላይ ነው ምንበትነው። በዚህ ደግሞ እግዚአብሔር ይጠይቃል።
ስለዚህ ለልጆቻችን የጽድቅ ሕይወት ምሳሌ መሆን መቻል አለብን። ስለዚህ በተለይ ባልና ሚስት ስትዋደዱ ጥቅሙ ለእናንተ ብቻ አይደለም፣ ከታች ትውልድ አለ። በተለይ ባልና ሚስት በፍቅር ስትኖሩ ጥቅሙ ለእናንተ ብቻ አይደለም፣ ከታች እናንተን እያየ ያለ ትውልድ አለ። ወገኖቼ ጥቅሙ ለእናንተ ብቻ አይደለም። ሶስት ልጅ ቢኖራችሁ ሶስት ቤተሰብ እናንተ ውስጥ አለ። ለምሳሌ ሁለት ሴት ልጅና አንድ ወንድ ልጅ ቢኖራችሁ ወይም ሁለት ወንድ ልጅና አንድ ሴት ልጅ ቢኖራችሁ፣ ስለዚህ አሁን ሁለት ሴት ልጅና አንድ ወንድ ልጅ ቢኖራችሁ ሁለት ሚስት ልትሆን ወደፊት የማይቀርላት፣ አንድ ደግሞ ባል መሆን ወደፊት የማይቀርላት ሰው አለ እዚህ። ስለዚህ ቤተሰባችን አንድ ቤተሰብ ብቻ አይደለም፣ ታሳቢ ቤተሰቦች አሉ። 6 ልጆች ቤት ውስጥ ካሉ 6 ታሳቢ ቤተሰቦች አሉ። ለዚህ እኮ ነው በጣም የሚገርማችሁ ነገር ባልና ሚስት ተጋጭተው ወደኛ ሲመጡ ቴሪውም ይላል በራሱ ጥናቱም ይላል እኛ አሰስመንት ስንሰራ የሆነ ያስተዳደጋቸውን የኋላ ታሪካቸውን የቤተሰቦቻቸውን ታሪክ አንዳንዴ አሰስ እናደርጋለን። ለምሳሌ በጣም የሚገርማችሁ 90% ሹር በሆነበት ነገር ልንገራችሁ። ለምሳሌ ሚስቱን በሆነ ባልሆነ ጉዳይ ተነስቶ የሚያጋጭ የሚደባደብ ሰው ሲያጋጥመን እና ሚስቱ እየየ ስትል ሮሮ ስታበዛ ሰውየ ለብቻ ሆነን አስተዳደጉን ስናጠና አባትና እናት እንዴት ነበር የሚኖሩ ስንል አባቱ እናቱን እያጋጨ ነው ይኖሩ። ስለዚህ ወስዷል ከዛ ወይም ሚስት ደግሞ የሆነ ነገር የሆነ ጥፋት የሆነ ከባድ ጥፋት አንዳንድ ጊዜ እንደ ኤክስፔክት የማታደርጉት ሁሉ ቢሆን እኛ የኋላ ታሪክ ስናጠና እናትየዋ ላይ ያለ ይሄ ችግር። ስለዚህ እኛ ምሳሌ ስንሆን ወገኖቼ ወደፊት ከቤታችን የሚወጡ ልጆቻችን ጥሩ ቤተሰብ ይመሰርታሉ፣ ልብ የሚያሳርፍ ቤተሰብ ይመሰርታሉ፣ ግጭት የሌለበት ቤተሰብ ይመሰርታሉ። ስለዚህ ቤታችን ውስጥ ቤተሰብ አለ። የኛ ቤተሰብ አንድ ቤተሰብ ብቻ አይደለም። ለምሳሌ 4 ልጆች ቢኖሩ ያንተ ቤተሰብ አንድ ቤተሰብ ብቻ አይደለም፣ 5 ቤተሰብ ነው። አንዱ የናንተ ነው የናትና ያባቱ አሁን ያለው ኮምፓውንድ። ሌሎቹ 4ቱ ግን ወደፊት የሚመሰረት ታሳቢ ቤተሰብ ነው፣ እጩ ቤተሰብ ነው። ሴቶች ልጆችም ባል ያገባሉ፣ ወንዶች ልጆችም ሚስት ያገባሉ። ስለዚህ እዚህ የያዙትን ነገር ነው ይዘው የሚሄዱት። እዚህ ፍቅር ካዩ እዛ ሄዳ፣ እዚህ ታማኝነት ካዩ ወደፊት በታማኝነት የተሞላ ትዳር ለመመስረት ጥረት ያደርጋሉ። አያችሁ፣ እዚህ አብራችሁ ስትኖሩ የጸሎት ህይወት ካዩ ወደፊት በጸሎት ህይወት የታነጸ ፋሚሊ ይመሰርታሉ። እዚህ በቅድስና በጽድቅ የሚኖር ቤተሰብ ውስጥ የምትኖሩ ከሆነ ወደፊት ካንተ ቤት የሚወጡት ከአብራካችሁ የወጡት ልጆች ወደፊት የሚመሰርቱት ቤተሰብ እንደዛ አይነት ቤተሰብ ይሆናል። ስለዚህ ይሄ የመንግስቱንና የክብሩን ነገር ቅድሚያ መስጠት አለብን ስንል በተለይ በስራ የተገለጠ ምልልስ ሊኖረን ይገባል። የጌታን ነገር ሁል ጊዜ መዘንጋት የለብንም። ሁል ጊዜ በመንፈስ ፍሬ መመላለስ አለብን ወገኖቼ። ሁል ጊዜ በመሰረቱ አንድ ነገር ልንገራችሁ፣ ለልጆቻችን በጌታ ማለት ክርስቶስ በልባቸው ውስጥ እንዲኖር እናድርግ ስንል ልናለማመዳቸው የሚገባው ቸርች መመላለስ ብቻ አይደለም። ልናለማመዳቸው የሚገባው አገልግሎት ልምምድ ውስጥ እንዲገቡ ብቻ አይደለም። ልናለማመዳቸው የሚገባው በትክክል ክርስቶስን ተረድተው የጽድቅ ህይወት መኖርን ነው። የሆነ ጥፋቱ ሲገቡ የሚወቀሱ መሆን መቻል አለባቸው። በመንፈሳዊ ፍሬ የሚመላለሱ መሆን መቻል አለባቸው። እዚህ ላይ ትልቅ ትኩረት ማድረግ አለብን። የሚገርማችሁ አንዳንድ ጊዜ አሁን አሜት ይሰማል። የክርስቲያን ልጆች እንዲህ ነው፣ በተለይ አገልጋይ ልጆች የመሳሰሉ ይባላል። ያማል የአገልጋይ ልጆች አንዳንድ ጊዜ ተበላሽቶ ይቀራሉ ምናምን ይባላል። ያማል። ለምን ነው የአገልጋይ ልጅ ስፔሻሊ ሰይጣን በተለየ መንገድ ስለሚዋጋው አይደለም። አገልጋይ ነን ምንል ሰዎች ጊዜ የለንም ስለምንል ለልጆቻችን ጊዜ ስለማንሰጥ ነው። ልክ እንደ አገልግሎቱ ቆጥረን ግን እግዚአብሔር ለሰጠን ልጆች ጊዜ መስጠት አለ። አለበዛ ባትወልድ ይሻላል። ስለዚህ በመንፈስ ፍሬ ተመላልሰን ምሳሌነትን ልናሳያቸው ይገባል። ደስ ይለኛል እዚህ ገላትያ 5:22 ላይ ያለው ይሄ የመንፈስ ፍሬ ግን ይልና ይዘረዝራል። በቃ የመንፈስ ፍሬ ግን ፍቅር ይላል፣ ደስታ። የሚገርም ነው። የመንፈስ ፍሬ እኮ ነው። የመንፈስ ፍሬ ሁሌ መጸለይ አይደለም። መጸለይ ጥሩ ነው፣ ሳታቋርጡ ጸልዩ ይላል እግዚአብሔር ቃል።
ግን ፍቅር የሌለበት ቤት ውስጥ እየኖር ለምን 8 ሰዓት ሙሉ አይበረከኩም? እሱ የመንፈስ ፍሬ አይደለም። የመንፈስ ፍሬ ፍቅር፣ ጸሎት እኮ ያስፈልጋል። ግን ፍቅር፣ ደስተኝነት እንዴ ቤታችሁ ደስታ የራቀው ቤት ከሆነ የመንፈስ ፍሬ አለ ወይ እኛ ቤት ብላችሁ መጠየቅ አለባችሁ። ደስተኛ ካልሆንክ እንዳባወራ እንዴ መንፈስ ቅዱስ በእኔ ላይ እየሰራ ነው ወይ ብለህ ጥያቄ ውስጥ መግባት አለብህ። በነገራችን ላይ ሁላችሁ ወገኖቼ የመንፈስ ፍሬ ስን አንዳንድ ሰው መንፈስ ቅዱስ ተሞላው ይላል፣ በልሳን ይናገራል ወይም ሌላ የጸጋ ስጦታ አለው። ጥሩ ነው፣ ይሄ መጽሐፍ ቅዱሳዊ ነው። ይሄ ግን ከዚህ ደግሞ ጎን ለጎን የመንፈስ ፍሬ ስለማፍራታችን እርግጠኛ መሆን መቻል አለብን። እናገለግላለን እያሉ የመንፈስ ፍሬ የማይታይባቸው ሰዎች አሉ። ፍቅር የሌላቸው፣ በጥላቻ የተሞሉ፣ ቂመኛ የሆኑ፣ ተንኮል የሚያስቡ፣ ምቀኝነት የሚያጠቃቸው እነዚህን ሰዎች የመንፈስ ፍሬ አፍርተዋል ማለት ይቸገራሉ። ፍቅር፣ ደስታ የራቃቸው አሉ። በጌታ ነን ይላሉ፣ ቸርች ይመላለሳሉ፣ ይጸልያሉ፣ ደስታ የራቃቸው ፊታቸው ማይጸዳ ሁሉ ጊዜ ጭፍግግ ይሆኑ አሉ። እውነቴን ነው የምላችሁ፣ የእግዚአብሔር መንፈስ ደስታ በቤታችሁ ይሙላ። መንፈስ ቅዱስ ከኛ ጋር ነው ምንል ከሆነ አንዱ ማረጋገጫው ቤታችን የደስታ ቤት ይሆናል። በጌታ የሆነ ደስታ፣ የማይወሰድ ደስታ፣ ጉድለት አይቶ የማይጠፋ የሆነ ሙላት ሲኖር የሚመጣ ያልሆነ እሱ የአእምሮ ደስታ ነው። የመንፈስ ቅዱስ ደስታ ግን በቃ ዳመናም ምንም የለም፣ ደስተኛ ነህ። እግዚአብሔርን ተስፋ አድርገህ ትደሰታለህ። ስለዚህ በስራ የተገለጠ እምነት መኖር ስንል በመንፈስ ፍሬ መመላለስ ማለታችን፣ በመንፈስ ፍሬ መመላለስ ደግሞ ፍቅር፣ ሰላም፣ እምነት፣ በጎነት፣ የዋህነት፣ ራስን መግዛት፣ እነዚህ ነገሮች በቤታችን ውስጥ ስለመኖራቸው እርግጠኛ መሆን መቻል አለብን ወገኖች። እነዚህ ነገሮች በቤታችን ስለመኖራቸው እርግጠኛ መሆን መቻል አለብን። በስራ የተገለጠ እምነት ስንል እነዚህን ሁሉ ግምት ውስጥ መክተት መቻል አለብን። እዚህ ቲቶ 2:13 ላይ ከ11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይላል ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። ክርስቶስ ስለኛ ነፍሱን የሰጠበት ዋናው ምክንያት ከአመፃ ወጥተን በጽድቅ እንድንመላለስ፣ በመልካምነት እንድንመላለስ፣ በሰላማዊነት እንድንመላለስ፣ በታማኝነት እንድንመላለስ ነው። ስለዚህ ወገኖቼ በስራ የተገለጠ እምነት ይኑረን ስንል እነዚህን ሁሉ ግምት ውስጥ መክተት መቻል አለብን። ለዚህም ነው ቅድም እንዳልኳቸው ዕብራውያን 11:6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። እምነት አለኝ የሚል ሰው ደግሞ የመንፈስ ፍሬ ያለው እምነት ማለት ቸርች መሄድ መምጣት። ለምን ነው የሄደው? ለምን ነው የመጣው? ቤተሰቤ ምንድነው ለየት ብሎ ቢታይበት ነገር የኔ ቤተሰብ ምንድነው? ያንተ ቤተሰብ ከሌላው ቤተሰብ በምን ይለያል? የሌላው ቤተሰብ ልጆች ሲሳደቡ ያንተም ልጆች የሚሳደቡ ከሆነ ልዩነት አላመጣም። የሌላው ቤተሰብ ልጆች ሲዋሹ ያንተም ቤተሰብ ልጆች የሚዋሹ ከሆነ ልዩነት አላመጣም። አየህ፣ የሌሎች የኢአማንያን ወይም የማያምኑ ወላጆች ልጆች ሲዘፍኑ ያንተም ልጆች የሚዘፍኑ ከሆነ ልዩነት አላመጣም። ስለዚህ የልጆቻችንን የክርስትና ሕይወት በፍሬያቸው መለካት አለብን። የልጆቻችንን የክርስትና ሕይወት የምንለካው ቸርች በመመላለሳቸው ብቻ አይደለም። በጣም ብዙ ምልክቶች እኮ እያየን ነው ቤተክርስቲያን ውስጥ። እውነቱን እንነጋገር ከተባለ እንዴ አንዳንድ ታዳጊዎች እኮ ሰባኪ እየሰበከ እያለ ቲክቶክ የሚያዩ አሉ። እኛው በገዛንላቸው ስልክ ማለት ነው። ኦንላይን ገብተው ቻት ቢደራረጉ አሉ። እኛ የሰማይ ድምጽ ይሰማሉ ብለን እንጮሃለን፣ እነሱ ግን ቻት ይደራረጋሉ እዚህ ምድር ላይ። ይሄ የቤተ ክርስቲያኗም ድክመት አይደለም። ልክ ነው፣ አንዳንድ ክፍተቶች ሊኖር፣ ይሄ ወላጅ ነው። ይኸውላችሁ ልጆቻችንን በቤታችን መከታተል አለብን።
ሰንዴይ ስኩል በሳምንት አንድ ቀን ብቻ ሄደው ለውጥ ያመጣሉ ብለን ኤክስፔክት ማድረግ የለብን። አንደኛ ብዙ ተማሪ ነው አንድ ቦታ የሚማሩ። ሰንዴይ ስኩል ልጆችን መላክ ጥሩ ነው፣ ይጠቅማል። መሰረታዊ ሆነ የመጽሐፍ ቅዱስ ትምህርት ይማራሉ፣ ልክ ነው። ግን ደግሞ በየቤታችን ኃላፊነት አለብን። ግን ደግሞ ማታ እስቲ ደብተርህን አምጣ ምን ተማርክ ብለን ቼክ እንደምናደርግ ሁሉ የሳይንስ ደብተራቸውን ወይም የሌላ የሂሳብ ደብተራቸውን ወይም ቀን የዋሉበትን ትምህርት ያመጡትን ውጤት ስንት አገኙ ከባለፈው አሁን አሻሻለ ወይ ብለን ቼክ እንደምናደርገው ሁሉ መንፈሳዊ ህይወታቸውንም መከታተል ቼክ ማድረግ አለብን። ይሄ ልጅ ባለፈው ይሳደብ ነበር፣ አሁን አሻሻለ ወይ? ይሄ ልጅ ባለፈው በጽድቅ ከመመላለስ አኳያ እንዲህ አይነት ችግር ነበረበት፣ አሁን ግን አስተካከለ ወይ ማለት አለብን። ልጆቻችን ማስተማር አለብን፣ መከታተል አለብን፣ የውይይት ጊዜ ማዘጋጀት አለብን። ይሄንን ካላደረግን የወላጅነት ኃላፊነታችን እየተወጣን አይደለም። ስለዚህ አሁን እኔ በጣም ይገርመኛል። አንዳንድ ሰው እኮ በጣም የሚገርም ነገር ለምሳሌ የኔ ልጅ ይላል ሲናገር ራሱ የኔ ልጅ እኮ አንደኛ ነው፣ ስትሬት ኤ ነው የሚያመጣው፣ በጣም ጎበዝ ተማሪ ነው ይላል። ጥሩ ነው መጎበዝ። ግን እግረ መንገዱን የኔ ልጅ እግዚአብሔርን የሚፈራ ልጅ ነው ብለን አፋችንን ሞልተን የምንናገርበት ስነ ምግባር ደግሞ ልጁ ሊኖረው ይገባል። ይሄን ስነ ምግባሩን መከታተል አለብን። ይሄን ስነ ምግባር ለመከታተል ጊዜ መስጠት፣ ማጥናት፣ አብሮ ማጥናት፣ ማስጠናት፣ መከታተል፣ ቸርች መሄዳቸው ቸርች ሄደው ሲመጡ መጠየቅ። የሚገርማችሁ ወላጆች በተለይ ታዳጊ ልጆች አለ እኔ ብዙ ምልክቶች ቸርች ላይ ስላየን የወጣቶች ፕሮግራም የመሳሰለው ቸርች ሄደው ሲመጡ ልጆቻችሁ ጠይቋቸው፣ ዛሬ ምን ተማራችሁ? መነሻ ጥቅሱ ምን ነበር? በየቀኑ ሄደው ሲመጡ መነሻ ጥቅሱ ምን ነበር? በምን ጉዳይ ሰባኪው አወራ? አለበለዚያ እኮ የሚገርማችሁ አንዳንድ ጊዜ እኮ ወርሺፑ እንዳለቀ ውጭ ወጥተው ዛፍ ስር ቁጭ ብለው ኦንላይን የሚሰሩ አሉ። እንዴ ቤተክርስቲያን እኮ የምንሄደው እግዚአብሔርን ለመስማት ነው፣ እግዚአብሔርን ቃል ለመስማት ነው። ስለዚህ በተቻለ መጠን ልጆቻችን ላይ አደገኛ የሆኑ ምልክቶች እየመጡ ስለሆነ ወላጆች እባካችሁ ልጆቻችሁን በጽድቅ አሳድጉ። በስራ የተገለጠ እምነት ይኑረን፣ እኛም እንኑር እነሱም ይኑሩ። ለምን ምድር መሸጋገሪያ ድልድያችን ነው፣ ዘላለማችን ሰማይ ነው። ለዚች መሸጋገሪያ ድልድይ ብለን እኛም ልጆቻችንም ዘላለማችንን እናናጣ መጠንቀቅ አለብን። ስለዚህ ሁሉ ጊዜ ይሄ ቃል በቤታችን ከፍ ይበል፣ ሁሉ ጊዜ ይሄ ቃል በቤታችን ይወራ። ይሄ ማለት ትምህርቱም ያስፈልጋል፣ ጥናቱም ያስፈልጋል፣ ሳይንሱም ያስፈልጋል። ግን ለዚህም ስፍራ ይሰጠው። ግን እውነቴን ነው ብላችሁ ዲክሽነሪው በየቀኑ እየተከፈተ ሪፈራንሱ በየቀኑ እየተከፈተ ይሄ አቧራ እንዳይለብስ፣ እዚህ ውስጥ ህይወት አለ፣ እዚህ ውስጥ ደስታ አለ፣ እዚህ ውስጥ ሰላም አለ፣ እዚህ ውስጥ ጽድቅ አለ፣ እዚህ ውስጥ የዘላለም ህይወት ሚስጥርም አለ። ስለዚህ ይሄ ሁሉ ጊዜ ልጆቻችን ሲነሱም ሲተኙም ይሄን ከፍተው ማንበባቸውን እርግጠኛ እንሆን። ይሄን ከታች ጀምሮ እናስይዛቸው። ይሄን ከታዳጊነታቸው ጀምሮ ይሄን የህይወታቸው አንዱ ክፍል ዋና ክፍል አድርገው ይደጉ። ስለዚህ በስራ የተገለጠ እምነት እንዲኖር ጥረት ማድረግ ያስፈልጋል። አለበለዚያ ቸርች መመላለስ የመሳሰለው ፍሬ ከሌለ ከባድ ነው። እዚህ ማቴዎስ 7 ከ21 እስከ 23 እንዲህ ይላል፣ በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዛን ጊዜ ከቶ አላውቃቸውም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። ይህ ቃል በጣም ያስፈራኛል። ስለዚህ ቸርች ከመመላለስ ከማገልገል ከመስበክ ልጄ እንትን ኳየር ነው ከማለት ባለፈ እኛም ሆነን ልጆቻችን በጽድቅ መመላለሳችን እርግጠኛ መሆን አለብን። ለዛሬ ይብቃን። ሳምንት እንደገና ይሄ ትምህርት ይቀጥላል። እስከ ሳምንት ቸርን ሰንብት። ወዳችኋለሁ። ባባይ